ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ማክሰኞ ታህሳስ 14 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወረዳ ጥጋቡ ቀበሌና በአላማጣ ከተማ 04 ቀበሌ ሀርኪሳ ጎጥ ዛሬ ከሌሊቱ 9 ሰዓት ተኩል አጠቃላይ 19 ሰዎች በታጣቂዎች ወዳልታወቀ ቦታ መወሰዳቸውን መረጃው ያመለክታል። ከነዚህ ታጋቾች ውስጥ ቄስ ካህሳይ ቢወጣ የራያ ሀገረ ስብከተ ወንጌል ኃላፊ እንደሚገኙበትም ምንጮች ተናግረዋል። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚል ባወጣው መግለጫ የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጿል። በፕሪቶሪያው የተደረሰውን ስምምነት በትግራይ ለማድረግ በተደጋጋሚ ጥሪ ባቀረበ ምላሽ እያገኘሁ አይደለም ያለው ህወሓት ከዚህ በኋላ አልታገስምም ብለዋል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎች አልታገስም ብለዋል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም አስታኮ ማስጠንቀቂያ አዘል መግለጫ ያወጣበት የህጻጽ ተፈናቃይ ረሃብ ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብለዋል። ይሁን እንጂ ትግራይ ለገጠማ ቀውስ የፌዴራል መንግስቱን ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮች የፖለቲካ መያዣ በማድረግ ይወነጅላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡበት ሰብአዊና ፖለቲካ በመቀላቀሉ ነው ይላሉ። ዓለም አቀፍ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑንም አመልክቷል። ህወሓት በመግለጫው ዓለም አቀፍ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለት አሳስበዋል። በተያያዘ ዜና ሳልሳይ ወያነ ትግራይ ተፈናቃዮች ወደ ቀያቸው እስኪመለሱና የግዛት አንድነት እስኪረጋገጥ ድረስ ምርጫ እንዲራዘም ጠየቀ። ሳልሳይ ወያነ ትግራይ በትግራይ ክልል ተአማኒ ምርጫ ለማካሄድ የሚያስፈልጉ አነስተኛ የፖለቲካና የጸጥታ ሁኔታዎች ባለማሟላታቸው ምርጫ እንዲራዘም ጥሪ አቅርቧል። የሳውት ሊቀመንበር አቶ ክንፈ ሀዱሽ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ተፈናቃዮች ወደ ቤታቸው እስኪመለሱና የክልሉ የግዛት አንድነት እስኪረጋገጥ ድረስ የምርጫ ጊዜ መራዘም እንዳለበት ተናግረዋል። ክልሉ እየተባባሰ በመጣው የፖለቲካና የጸጥታ ቀውስ ምክንያት ከባድ የህልውና አደጋ ተጋርጦበታል ያሉት አቶ ክንፈ ስልጣንን ለመያዝ ወይም ለማቆየት በትጥቅ ኃይል ላይ የሚደገፉ የፖለቲካ ኃይሎች ክልሉን ወደ አለመረጋጋት እየገፉት መሆኑን አስጠንቅቋል። በአሁኑ ወቅት በስልጣን ላይ ያለው በመሳሪያ የሚመራ የፖለቲካ ኃይል ነው ያሉት ሊቀመንበሩ ገዢው ኃይል ራሱን በወታደራዊ መፈንቅለ መንግስት እየመጣ መሆኑንና ሌሎች የፖለቲካ ተዋናዮችም አለመግባባቶች በወታደራዊ መንገድ ለመፍታት መሞከራቸው መፍትሄ እንደማያመጣ ገልጸዋል። በተጨማሪም በወታደራዊ አዛዦች የሚመራ የመንግስት መዋቅር ለክልሉ ደህንነትም ሆነ ተአማኒነት ላለው ምርጫ ተስፋ ከፍተኛ ስጋት እንደሚፈጥርም አስጠንቅቋል። እንዲህ አይነቱ መዋቅር ለነጻና ፍትሃዊ የምርጫ ሂደት የሚያስፈልገውን ምህዳር ያደክማልም ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ የትግራይ ክልልን ጨምሮ በሁሉም የሀገሪቱ ክልሎች መጪውን 7ኛ ጠቅላላ ምርጫ ለማካሄድ ዝግጅት እየተደረገ መሆኑን ገልጿል። የኢቢሲ ምክትል ዋና ስራ አስፈጻሚ አቶ አብዱራህማን ሮቤ ከዚህ ዓለም በሞት ተለዩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ ሆነው እያገለገሉ የነበሩት አቶ አብዱራህማን ሮቤ ከዚህ ዓለም በሞት ተለይተዋል። አቶ አብዱራህማን ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። አቶ አብዱራህማን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት በተለያዩ የሚዲያ ተቋማት አገልግለዋል። በተለይም በኦቢኤን እና በኢቢሲ ሪፖርተርነት ጀምሮ በኃላፊነት ቦታዎች አገልግለዋል። ህይወታቸው እስካለፈበት ቀን ድረስ ደግሞ የኢቢኤስ ምክትል ዋና ስራ አስፈጻሚ ሆነው እያገለገሉ ነበር። አቶ አብዱራህማን ባለትዳርና የ3 ልጆች አባት ነበሩ። የአቶ አብዱራህማን ስርዓተ ቀብር ዛሬ ቀን ከ7 ሰዓት እስከ 8 ሰዓት በኮልፌ ሙስሊም መካነ መቃብር ይፈጸማል።
የኢትዮጵያ የግል ድብቅ የትራንስፖርት ወይም መልቲ ሞዴል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት ማገዳቸውን በግል ኩባንያዎች ሎጂስቲክ ትራንስፖርት ዘርፍ ላይ ከባድ ችግር መፍጠሩን ፎርቹኑ ዘግቧል። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች ሆኑና የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱን ዘገባው ጠቅሷል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዳልቻሉ ዘገባው አመልክቷል። በኢትዮጵያና ጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነት የጊዜ ገደቡ ያለፈ ሲሆን ስምምነቱን በድጋሚ ለማደስ ንግግር እየተደረገ ይገኛል ተብሏል። የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራህ የመሩ ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ ተጉዞ ከሀገሪቱ ባለስልጣናት ጋር መነጋገሩ አይዘነጋም። መንግስት ለግል የድብቅ ትራንስፖርት አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፍቃድ የሰጠው ከ1 ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊ የባህር ትራንስፖርትና ሎጂስቲክ ድርጅት ነበር። የገቢዎች ሚኒስቴር በልብስ ስፌት አገልግሎት ላይ የሚጣለውን የኤክሳይዝ ታክስ አከፋፈል በተመለከተ አዲስ ማብራሪያ ሰጥቷል። ሚኒስቴሩ የልብስ ስፌት ፋብሪካዎችን የአገልግሎት ሰጪ ነን በሚል ምክንያት ከኤክሳይዝ ታክስ ነፃ መሆን እንደማይችሉ ባወጣው ሰርኩላር ደብዳቤ ላይ አመልክቷል። ከዚህ ቀደም የገንዘብ ሚኒስቴር በሰጠው ማብራሪያ አምራቾች ከደንበኞች የሚቀርብላቸውን ጨርቅ የመስፋት አገልግሎት በሚሰጡበት ወቅት የኤክሳይዝ ታክስ እንዲከፍሉ አይጠየቁም ተብሎ የነበረ ቢሆንም ይህ አሰራር የታክስ ገቢ እንዲታጣ ምክንያት መሆኑ ተገልጿል። በመሆኑም በኤክሳይዝ ታክስ አዋጅ ቁጥር 1186/2012 መሰረት በኤችኤስ ኮድ 50.07 እስከ 63.04 የተመደቡ የጨርቅና የጨርቃ ጨርቅ የተሰፉ ልብሶችን ምርቶች የኤክሳይዝ ታክስ የሚጣልባቸው በመሆኑ የልብስ ስፌት ፋብሪካዎች ግዴታቸውን እንዲወጡ መታዘዙን ካፒታል ጋዜጣ ለመረዳት ችሏል። የገንዘብ ሚኒስቴር በቀን 1/4 ወር 2018 በሰጠው አዲስ ማብራሪያ መሰረት የኢንቨስትመንትና የንግድ ፍቃድ ያላቸው የልብስ ስፌት ፋብሪካዎች ለኤክሳይዝ ታክስ ዓላማ መመዝገብ ግዴታ አለባቸው። በተጨማሪም የልብስ ስፌት አገልግሎት ሰጪ ነን በሚል ሰበብ ከታክስ ነፃ መሆን አይችሉም የተባለ ሲሆን አምራች ፋብሪካዎችና የሚመለከታቸው የስራ ክፍሎች ይህንን አውቀው ተገቢውን ክትትል እንዲያደርጉ የገንዘብ ሚኒስቴር አሳስበዋል። በስህተት በባንክ ሂሳብ ቁጥር የገባ ገንዘብ አለመመለስ በሕግ ተጠያቂነት እንደሚያስከትል ተገለጸ። በተለያዩ አጋጣሚዎች በስህተት ወደ አንድ ግለሰብ የሂሳብ ቁጥር የገባን ገንዘብ በአግባቡና በወቅቱ አለመመለስ የሕግ ተጠያቂነትን እንደሚያስከትል ጠበቃና የሕግ አማካሪ ጥጋቡ ደሳለኝ ገልጸዋል። በኢትዮጵያ በስህተት በሞባይል ባንኪንግ አማካኝነት የተላከን ገንዘብ በበጎ ፍቃድ የመመለስ ተግባር በአብዛኛው ለሕሊና ሞራል ተብሎ የሚደረግ መሆኑን ያነሱት ጠበቃና አማካሪው ነገር ግን አይታወቅብኝም በማለትም ሆነ ሕግን ባለማወቅ የሚፈጸም የሰውን ገንዘብ ለራስ የማስቀረት ድርጊት በሕግ የሚያስጠይቅ መሆኑን ተናግረዋል። የፋይናንስ ስርዓቱ ጥብቅ ቁጥጥር የሚደረግበት በመሆኑ ገንዘቡ በስህተት የተላከለት ሰው በቅድሚያ ገንዘቡ የኔ አይደለም በማለት በአካባቢው ባለ የባንክ ቅርንጫፍ ማሳወቅ አለበት ሲሉ ገልጸዋል። አክለውም ግለሰቡ ይህንን ማድረግ ካልቻለ ገንዘቡ ገቢ መደረጉን በሚያሳየው ደረሰኝ ላይ ወይም በሞባይል ባንኪንግ በመጠቀም የላከውን ዝርዝር መረጃ ተመልክቶ በመደወል ገንዘቡን የመመለስ ግዴታ እንዳለበት አብራርተዋል። በስህተት ገንዘብ ገቢ የተደረገለት ሰው የራሱ ያልሆነ ገንዘብ ይዞ መገኘት የወንጀል ፍሬ ነው ያሉት አቶ ጥጋቡ በዚህም ተጠያቂነት ስለሚያመጣ ገንዘቡን መመለስ ሕጋዊም ሞራላዊ ግዴታ ነው ሲሉ ገልጸዋል። ነገር ግን ግለሰቡ ለመመለስ ፈቃደኛ ካልሆነ በደንበኝነት የተመዘገበበትን ባንክ ገንዘቡን የማስመለስ ግዴታ እንዳለበት ገልጸው ባንኩ ይህንን ማድረግ ካልቻለ ግን እንደ ሁኔታው በባንኩ ላይ ክስ ሊቀርብ የሚችልበት እድል መኖሩንም ተናግረዋል። ኢራን የሚሳኤል መርሃ ግብሯ መከላከያና በሚቃጣባት ጥቃት ለማስቆም የተነደፈ መሆኑን አሳሰበች። የጦር መሳሪያዎችንም ለድርድር አይቀርቡም ብላለች። እስራኤል የኢራን ባለስቲክ ሚሳኤሎችና የኒኩለር መርሃ ግብሮቿን በማሳየት በቅርቡ ለ12 ቀናት በተካሄደው ጦርነት ወቅት ለማውደም የሞከረቻቸው ስጋቶች ማለቷን ተዘግቧል። የኢራን የውጭ ጉዳይ ሚኒስትር ኢስማኤል ባቃይ በበኩላቸው የኢራን ሚሳኤል መርሃ ግብር የኢራንን ግዛት ለመከላከል የተዘጋጀ በመሆኑ ለድርድር አይቀርም
አናቀርብም ማለታቸውን አዣንስ ፍራንስ ፕሬስ ዘግቧል። አክለውም የኢራን የመከላከያ አቅሟ ከወራሪዎች የሚደርስባት ጥቃት ለመከላከል ያለመን በመሆኑም ለውይይት የሚቀርብ አይደለም ሲሉ አጽንኦት ሰጥተዋል። የኢራን ባለስቲክ ሚሳኤሎች የመወንጨፍ አቅም እስራኤልን እንደሚያሰጋ ነው የተገለጸው። ባለፈው ዓመት ሰኔ ድንገት እስራኤል ለሰነዘረችው ጥቃት ኢራን የእስራኤልን የተለያዩ ከተሞች ኢላማ ያደረገ የሚሳኤሎችና የሰው አልባ አውሮፕላኖች ጥቃት ማድረሷ ይታወሳል። ውድ አድማጭ ተመልካቾቻችን የዛሬ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።